ሳቀይሩ ስጡ በልልኝ እንዲዛው እየሰሙሽ ነው ሁሉም እየሰሙሽ ነው ከባድ ነው እውነት በጣም ከባድ ነው እሺ ኔት መልካም ምሽት ቻው ቻው መልካም ምሽት ቻው Thank you so much እየተከታተላችሁ ነው ያላችሁ 270 ሰዎች ስለቆይታችሁ አሁንም እናመሰግናለን ወደሚቀጥለው ጥያቄያችን እንሄዳለን ዲ ሃሎ ዲ ጤና ይስጥልኝ ሰላም ነው አብረስልኝ ሰላም ነው እግዚአብሔር ይመስገን ያው ለኔ ጥያቄ አለኝ እሺ ከዛ ሀገር ከገባው 2016 መጨረሻ ላይ እሺ እና ምንድነው ይባላል አንድ አመት ወረቀት አግኝቼ እሺ ከዛ በስንት መከራ ኒደርላንድስ ወሰጄ በጣም ጥሩ አይደንቲቲት ክሊር ሆነ ኢትዮጵያዊ ነህ እና እኔ ኤርትራዊ ነኝ ግን የተወለድኩ ያደግኩ ሱዳን ነኝ እሺ ጥሩ እና የሱዳን ልደት ካርድ ነበረኝ ሰጥቻቸው እሺ 2019 ኢትዮጵያ ሄጄ አግብቼ በጣም ጥሩ ከዛ ተፋተን በሽማግሌ ቆይ እዛው ነው መጣች ሚስት አልመጣች ግን አጋጣሚ ሰጥቻቸው ነበር ከዚህ እዛው ተጋብተህ እዛው ተፋታ ግን ጋብቻው ሰጥቻቸው ከዚህ እሺ አሁን ተፋታ እሺ እና በሽማግሌ ተፋተነውና አጋጣሚ ወረቀት አልነበረ የፍቺ ከዛ 2021 አግብቼ ኢትዮጵያ ሌላ አምጥቻት ወደ ጀርመን በ2025 አምጥቻት ሌላ ሚስት መጣች 2025 2026 ወልዳ በጣም ጥሩ ልጅ ዜግነት አግኝቶ ማለት በኔ ልደት ካርድ ተሰጥቶ በጣም ጥሩ ፓስፖርት ተሰጥቶ እሺ አሁን እኔ ዜግነት ስጠይቅ አይደንቲቲት ክሊር አይደለም እና 2014 የገባህ ጀርመን አሉኝ እኔ 2014 ሱዳን ነበርኩ ሲጀመር ተረዳኸኝ እና 2014 ዛረላንድ ክልል ነበር ካሉኝ እኔ በህይወት የዛረላንድ አይቻላቅም አፍታል እና ሁለት ጋብቻ አለ አሉኝ እና የኢትዮጵያ እንደዚህ ሁለት ጋብቻ አለ እንደዚህ ጋብቻ ሰጠህን ነበር እና ሚስትህ እንደዚህ አምጥተህ ሌላ ደግሞ አሉኝ እና ተፈተው እኮ ብያቸውና የፍቺ ወረቀት አመጣሉ ችግር የለም ግን እኔ ጥያቄ መልሶ ለምንድን ነው አይደንቲቲት ክሊር አይደለም ይሉኝ ተረዳኝ እኔ አይደንቲቲት ክሊር የሆነ መሰለኝ ልጅ ዜግነት ያገኘበት ተረዳኝ ኒደርላንድስ ያገኘሁት እና ምንድነው ችግሩ የሚሆነው ኦኬ ስለጠየቀኝ በጣም አመሰግናለሁ በጣም ደስ የሚል ታሪክ ነው ያለው በነገራችን ላይ እንኳን ደስ አለ ሚስት ማምጣት ቤተሰብ መመስረት ደስ ይላል በጣም ኒደርላንድስ የላውብኒስ አለ በጣም ጥሩ ነው ኦኬ ሶ 26 4 አዙል ይሄው ያ ኦኬ አይ መጣልሃለሁ ለማንኛውም ይኸውልህ አንድ ጋብቻ አግብቻለሁ ብለህ የጋብቻ ሰርቲፊኬት ኖሮ በሽማግሌዎች ተፋታው እንደዛ የሚባል ነገር የለም ፍቺም በስነ ስርዓት ሄደ ምንድነው በህጋዊ በሆነ መንገድ መፋታት ይቻላል መዘጋጃ ቤት ሄዶ የፍቺ ወረቀት አምጥተህ ስጣቸው ምክንያቱም መዝገቡን ነው የሚያዩት እነሱ አልከነ ኦኬ መዝገቡን ነው የሚያዩት መዝገቡ ላይ ሁለት እኔ እንደውም አንተ እድለኛ ነህ ሁለተኛ ሚስት ተጋብተህ ሁለተኛዋን በማምጣት እድለኛ ነህ ምክንያቱም አንደኛ ጋብቻ ገና ሳይሰረዝ በስተት ይሆናል አንተ የተሳካለህ ለዛ ነው አሁን በኋላ ላይ ይሄን ጉዳይ እንትን የተባለው ማለት ነው ስለዚህ እንደዛ ኖርማሊ አይደረም እንኳን ደስ አለ ለማንኛውም ሆኖልሃል ይሄ ግን አዲስ አበባ ሄዳ አንድ ቀን የፍቺ ወረቀት ብታመጣላቸው ምክንያቱም ሁለት አይነት እንትን ላንተም ጥሩ ስላልሆነ ማለት ነው እሱ አምጣና አስገባ
አሁን ያስገባው ይሄ አፕሊኬሽኑ ምንድነው ይባል የኢትዮጵያ አፕሊኬሽን ይሄ የውክልና መስጠት ለሰው ልሰጥ ነበር አይሰራልኝ። ገብቷል? በሞክር አይሰራልኝ። ለምን ወደ በርሊን ናና ኤምባሲዎች በደንብ ያስተናግዱሃል፣ ይሰጣሉ። ውክልና በደንብ አድርገው ይሰጣሉ። ችግር የለውም እሱ። ወደዚህ አንድ ቀን ኡርላውፕ አሁን ያው ሳመር እየመጣ ነው፣ ፀሐይ አለ። ልጅህን ይሄዳሉ። ችግር የለም እሱማ። በቃ ቤተሰቦችን ይዘህና እና እዚህ ዘና በል። ቆንጆ ከተማ ነው። ወደ ጥያቄ ለምንድን ነው አሁን ዜግነት ለማመልከት እንትን ስል ስጠይቅ ለምንድን ነው እምቢ ያሉኝ? ማንነት ግለጽ ያሉኝ። ማንነትህ እኮ አልተገለጸም። ተገልጾ አውሰንድ ብሁርዳ ሲሰጠኝ ይደላሱኝ ያላብኖስ የኔ ልደት ካርድ ወስዶ ለቡንድስ ፖሊስ አይልኳል። ገብቷል? በልደት ኖርማሊ ስማኝ፣ ይሄም አንዳንዴ በጣም አውስናመ ቫይዘን በጣም ኤክሰፕሽናል የሆኑ ኬዞች በጣም በተለየ መልኩ ጉዳዩን አይተውት ነው ያንተ ጉዳይ እንጂ ሲጀምር ማንነቱ ያልገለጸ ያውም በአብሺቡም ፈርቦት የተሰጠው ሰው አብሺቡም ሳይሆን ሱብሲዲየረሹት ያለው ሰው ማንነቱን ሳይገልጽ ወይም ማንነቱ ያልገለጸበት ምክንያቶች ሳይሰጥ በማስረጃ ኒደርላንድስ የላውብኔስ አይሰጠውም። አምጥቻለሁ ምክንያት አለኝ። ፓስፖርት ያላመጣህበት ምክንያት ሰጥተሃል? ሰጥቻለሁ። ኤምባሲ ኤርትራ 2 ጊዜ ሂጄ አንሰጥህ አሉኝ። ምክንያቱ አንተ ሱዳን ተወለድክ ስላደግ 2 ጊዜ ሂጃለሁ። ገብተዋል? እና ሱዳን ኤምባሲ ሂጃለሁ። ወረቀት አምጥቻለሁ ሱዳን እንደተወለድኩ እንደገና ምንድነው የሚባለው ሱዳናዊ እንዳልሆንኩ። ገብተዋል? እና አሁን ምን ጽፌላቸው እንስሙት ባብያቸዋለሁ። ገብቷል? በቡንድስ ግድሽ እንደወሰነ ስቱፍ ድራይቭ ያቸው አውቀዋለሁ። በ2022 የተወሰነው ነው እሱ። እሺ ግን ይኸውልህ አሁንም ቢሆን ለአይንቡርገሩን ለዜግነት ፓስፖርት ይጠይቃል። ጠየቁኝ እኮ የለም ብያቸው አልችልም። ስለዚህ እሱ እስካላመጣህ ድረስ የልጅህ በህጉ መሰረት ነው። ኒደርላንድስ የላውብኔስ ያለው ሰው ካገኘህ በኋላ የሚወለድ ልጅ ሁሉ ዜጋ ነው የሚሆነው። ግን ኢደንቲቴት ግክሌርታ እሱ በቃ ህጉ ነው የሰጠው። በቃ ሌላ ምንም የለው። እሱ መግለጽ አይኖርበትም። ያንተ ቋሚ መኖሪያ ፍቃድ ነው እሱን ያሰጠው። ግን አንተን ግን የግድ ማምጣት ይኖርብሃል ማለት ነው። እሺ እኔ አሁን አውስለንድ ብሁርዳ ሲደውል ምን ይሉኛል መሰለህ? ስጠይቃቸው አውስለንድ ብሁርዳ ምን ይሉኛል? ያንተ ኢደንቲቴት ግክሌርት ይሉኛል። ኢደንቲቴት ግክሌርት አሁን ምን መሰለህ? ምሽ በታች ይጽፋሉ አይግነን አንጋበ እኔ አሁን የለኝም እቺ በርሱራ አይግነን አንጋቢ አነሱልኝ። ከዛ ደውዬ እኔ እኮ አሁን ኢደንቲቴት ግክሌርት እናንተ ወረቀት ወሰዳችሁት ወደ ቡንድስ ፖሊሳይ ተወሰደና ተመርመረ ብሻይዶ አለኝ። ይሄ የቡንድስ ፖሊሳይ መልስ ሰጡኝ። ኮፒ ምን የሚለው ብሽቴትጉን ኦሪጂናል ዲኤሽት ሃይድ ብሽቴትጉን ገብቷል? እና አውሰንድ ላከልኝ ኢሜል በራሱ ዲኤሽት ሃይድ ፍርድ ብሽቴትጉን ገብቷል? ከዛ ስጠይቃቸው እሺ አይንቡርግ ሰዎች እንደዚህ አሉኝ አለ። ምን አሉኝ? አብሊኑን ከመጣልህ ቪዳሩፍ አድርጋሉኝ። ምክንያቱ እኛ ሰው አካንት አለኝ። አሁን እኔ የምጠይቅ መሰለህ? አሁን ህጉ ሳነብበው ደግሞ አንድ ብሁር ጀርመን ላይ እውቅና ከሰጠ ሌላ ብሁር እኮ ሊነጥቀህ አይችልም አይደለም? እና መስሪያ ቤቱ አብታይሉን ለብቻው ሆኖ አሰንደ ብሁር አብታይሉን ለብቻው አንቡርግ አብታይሉን ለብቻው ገብቷል? እና አብሰንድ ብሁር በራሱ ግራ ገባቸው። ገብቷል? እኛ ምንዳቁ በእኛ መሰረት ኢደንቲቴት ግክሌርት አሉኝ ተጽፎ ሰጡኝ። ብሽቴት ነው ኢደንቲቴት ግክሌርት እንደሆነ ገብቷል? በጣም ጥሩ። እሺ ቆይ ይሄንን ልበልና ጉዳዩን እናሳጥረው፣ ምክንያቱም ብዙ ጥያቄዎች ስላሉ። አንተ አሁን ይኸውልህ ማንነትህ እሺ ተረጋግጧል ብለን እናስብ። እንደዛ ነው አውስላንድ ብሄር የሚለው
ግን አይምቡርገሩን አብታይሉን እዛ ግን እንደ መስፈርት ፓስፖርት ይጠይቃል። ከአውስላንደ በህርደ የመጡ ወረቀቶች ያንተ ማንነት የሚገልጹ ወረቀቶችን ያዝ አንድ እና የተለያዩ ሙከራዎች ያደረካቸው ትክክል ይዣለሁ። ኦኬ ሙከራዎችህን ሙከራ ማለት ኤርትራ ኤምባሲ መሄድ ቲኬት ያስፈልጋል። እዛ እኔ የተሳካላችሁ ሰዎች ነው የምነግርህ። ፎቶ መነሳት፣ እንደገና ሄደህ ኤርትራ ኤምባሲ መጠየቅ፣ ያሉህን ነገር ያወሩህ ነገር በጽሁፍ አስፍረው። አለኝ ጥሩ። ሌላ እሱ ብቻ አይደለም፣ አብሮህ የሚሄድ ሰው በግላይተን የሚያደርግህ ሰው የሆነ ሰው ይኑር። የለም ግን ጽፈት እንደመጣው ቆይ ቢሄድና እሱም አብሮ ሄዶ እሱም የራሱ እይታ ቢጽፍና ቢፈርም እነኚህ ሙከራዎች ናቸው። ከዛ በኋላ በቃ ገኑግ ምሆ አድርገዋል ማለት ነው። የሆነ ጥረት አድርገዋል። ይሄንን እንዲያዩ ያስፈልጋል። ሌላ አብታይሉ ነው። ይሄንን ማየት ከፈለገ ማየት ይፈልግ፣ ምንም ማንም አያቆመው። ስለዚህ አንተ ጥረቶችህን ለማሳየት ሞክር። እሺ ጥረቶች ዋጋ አላቸው። እሺ ለምንድን ነው አሁን 2014 ገባ አይደል? 2014 እኔ ሱዳን ነበርኩ። 2014 እንዴት እንዳመጣት ግራ ገባኝ። እሺ እሱ አንዳንድ ስህተቶች ሊፈጸሙ ይችላሉ። በስህተት ሊሆን ይችላል። እሱ ላይ አሁን እሱ ከአይምቡርገሩን ሊያስቀርህ አይችልም። እሱ አይደለም አይምቡርገሩን የሚያስቀርህ ማንነት ማምጣት ወይም ያላመጣህበት ምክንያት በማስረጃ ማቅረብ ይሄው ነው። አስቀርቤያለሁ። በቃ ይህንኑ እንደገና ጣር። እኔ ከዚህ በላይ ማለት አልችልም። ምክንያቱም ያንተ ይሄ ነው መደረግ ያለበት፣ ሌላ ነገር አይደለም። እና መልካም ምሽት ወንድሜ። ቻው። በጣም ጥሩ። ወደሚቀጥለው ጥያቄያችን እንሄዳለን። ፕሊዝ የምትመለከቱን ሰዎች ስለቆይታችሁ በጣም እናመሰግናለን። እኔና ባለቤቴ ፕሊዝ ሁላችሁም ታፕታፕ ለማድረግ ሞክሩ። ታፕታፕ አድርጉ እስቲ። እንዲሁም ኮፒ ሊንክ ሼር አድርጉ። እኔ ስጦታ ስጡኝ አልልም፣ መቸገር አይኖርባችሁም። ኦኬ ስጦታ መስጠት ብዙም አስፈላጊ አይደለም። እንደዛ ብዙም ያስለመዱን ሰዎች ስለሌሉ ችግር የለውም። ዋናው ነገር ከእናንተ የምንፈልገው ፕሊዝ ታፕታፕ አድርጉ። ከዛ በኋላ እንቀጥላለን ማለት ነው። ወደ መለይ እንሄዳለን። ሃሎ መለይ። ቴንክ ዩ ሶ ማች ፓፓ። ኦኬ መለይ የለችም። ወደ አሜን እንሄዳለን። አምነ ሃሎ አዲስ ሰላም፣ እንዴት ነሽ? ሰላም ነው? ደህና ነኝ ይመስገን። ሰላም ነው። ሰላም ናችሁ? እግዚአብሔር ይመስገን አለን። አንድ ጥያቄ መጠየቅ ፈልጌ ነበረ። ይቻላል። ባለፈው የሆነ ስታብራራ ሳይገባኝ ወይም አምልጦኝ ያለፈኝ ነገር አለና ይሄ 25 ፓራግራፍ 25 ቤ ያገኘ ሰው እሺ፣ ከዛ በኋላ ወደ ቋሚ መኖሪያ ፍቃድ ወይም ደግሞ ሲቲዝንሺፕ ለመቀየር 5 ዓመት ያስፈልገዋል። ግን የአሳይለም ፕሮሰሱ ላይ እንትን ካለ አመቱ ይታሰብለታል የሚል አይነት ነገር ከአንተ የሰማው መስሎኛልና ስለ እሱ ማብራሪያ ፈልጌ ነበረ። እኔ በአሳይለም ፕሮሰስ መልስ ሳይሰጡኝ ለ5 ዓመት ከምናምን ያቆዩ ምንም ነገር ኔጌቲቭም ፖዘቲቭም ሳይሉና ከ5 ዓመት በኋላ ኔጌቲቭ አሉኝ። ከዛ ኔጌቲቭ ብሎኝ ፍርድ ቤት አፕላይ አድርጌ ነበር። ግን እሱን ተርሚኔት አድርጌ ለፓራግራፍ 25 ቤ በኢንተግሬሽን በሚገኘው እሱን አደረግኩ። የሚያስፈልገው ሁሉ አስገባውና አሁን እሱን እንትን አሉኝ። ግን ይሄን ነገር ቋሚ ለማድረግ ከአሳይለም ከጠየቅኩባቸው ዓመታት ላይ ሊታሰብ የሚችል ዓመት አለ ያልከውን ነገር እሱን ማብራሪያ ፈልጌ ነበርና እንዴት ነው ቋሚ የማደርገው? እንዴት ነው ዜግነት ላገኝ የምችለው? እሱን ልታብራራልኝ ከቻልክ እሱ ነው ጥያቄ። እሺ ቴንክ ዩ ስለ ጥያቄሽ። በጣም አዲስ አይነት አሰራር እንትን ብለዋል። የቆየ አይደለም ግን እንደዚህ አይነት ነገሮች ከቅርብ ካለፉት 2 ወራት ጀምሮ ነው እየሰማው ያለሁት እና ይሄንንም አንድ ጠበቃ ጠይቄ እየሰጠኝ እንትን ነው። ምንድነው በብላይ በሬሽት ነው የሚባለው። በነገራችን ላይ ስሙ ብላይ በሬሽት ይባላል። ፓራግራፍ 25 አ ኡን ቤ
አ ከ25 ዓመት በታች ላሉ ሰዎች፣ ከዛ በላይ ደግሞ ቤ ነው የሚሆነው። ቤ የሚሰጣቸው ብዙ ጊዜ ያው በኢንተግራሲዮን ነው። ከምንም ጋር የተነካካ አይደለም፣ ንጹህ ነው። ብዙ አድቫንቴጆች አላቸው። እነኚህ ሰዎች ወደ ሀገራቸው የመሄድ ይችላሉ። እንደ ሌሎች ግድብ አይደሉም። ግን መቀጠል ከፈለጉ ግን ኒደርላሱን ኤርላubnis ፓራግራፍ 26 ለማመልከት ከፈለጉ እንደገና ኦፍኮርስ ሚለው 5 ዓመት መቆየት አለባቸው ከተሰጣቸው ጊዜ ጀምሮ። ግን በአሳይለም ጊዜ የነበሩ ጊዜያቶች ሊታዩ ሊቆጠሩ ይችላሉ። ምን ያህል 1 2 ወይ 3 ዓመት ሊታዩ ሊወሰዱ ይችላሉ። ሬሽነት ይደረጋል፣ እዛው ይታሰባል። እንዴት የሚለው እንደ ኬስ ቱ ኬስ ቤዝስ ነው። እንደ ዛህቤ አርባይተሩ ነው። ያንቺን ጉዳይ እንደሚያየው ሰው ነው። ግን ወደ ኋላ ሄደው የሚያዩት ነገር አለ። የሚያዩዋቸው የተወሰኑ ዓመታት አሉ። ለኒደርላሱን ኤርላubnis ነው። ለአይምቡርገሩም 5 ዓመት ለኒደርላሱን ኤርላubnis የተወሰኑ ዓመታት ይታያል ይላል። ግን እንደዚህ ግልጽ ያለ 1 ዓመት ወይ 2 ዓመት የሚባል ነገር የለም። ምክንያቱም እያንዳንዱ ሰው የተለያየ ታሪክ ስላለው። አሁን አንቺ ስንት ዓመት በኋላ ነው ብላይበሬስ የተሰጠሽ? 6 ዓመት። ምክንያቱም 5 ዓመት ላይ ኔጌቲቭ አሉ። አዎ ማለት ምን ያህል ዓመት ሰርተሻል? ለምሳሌ በእርግጥ ልጆች እያሳደግኩ አንደሬጅ ልጆች ነው ያሉኝ አሁንም ጭምር። ግን አሁን ለ1 ዓመት ግን ያለማቋረጥ ሰርቻለሁ፣ እየሰራሁም ነው አሁንም ኮንቲኒስሊ። ስለዚህ ይኸውልሽ ኦፍ ኮርስ ለኒደርላሱን ኤርላubnis የሚያበቃሽ የስራ ልምድ የለሽም ማለት ነው። 60 ወር መስራት ወይም 5 ዓመት መስራት ይላል። ምንም በዛ ላይ አይፋቱሽም። በአይንስ አለሽ ወይ? አዎ በቤዝ ባያለኝ። በጣም ጥሩ። 5 ዓመት መሰራት አለባት። እነኚህ ወሳኞቹ ናቸው። እና ደግሞ ልጆች ላላቸው ሰው የሆነ ቶለሬት የሚያደርጉት ነገር የለም። ልክ አሁን ለምሳሌ 25 ፓራግራፍ 25 ቤ ላይ ልጆች ሲኖሩህ 4 ዓመት ስራም አይጠይቁም፣ ጭራሽ ስራም ባትሰራም ማለት ነው። አጋጣሚ እኔም ስራ ስለጀመርኩ ሰሚኝ እንዲህ የሚባል ነገር አለ። ለምሳሌ የኤልተን ሳይት 12 ዓመታት ይቆጠራል። ምክንያቱም ኦልሬዲ በቀረጥ ሁሉ የሚከፈልበት እንደ ስራ ነው እኮ። ይከፈልሻል እንዴ? ስራ እስከጀመርኩበት ሰዓት ድረስ ይከፈለኛል። አይደለም የ12 ወር ከወለድሽ በኋላ 12 ወር የመቆየት መብት አለሽ። ኤልተን ሳይት ነው። ኤልተን ሳይት ኤልተን ሳይት ይታሰባል፣ እንትን ውስጥ ይገባል፣ ቀረጽ ውስጥ ይገባል። ልክ እንደሰራሽ ተደርጎ የሚታይበት ሂደት አለ እኮ። እሱን ነገር ቶለሬት የሚያደርጉልኝ ከሆነ ምናልባት ነው የምልሽ። ቶለሬት ስንት ልጆች ወልደሽ ነው? እዚህ የወለድኩት 1 ልጅ ነው፣ ግን ከኢትዮጵያ ይዣቸው የመጣሁት ግን 2 ልጆች አሉ። እነሱ እዚህ ላይ እንትን አይልም። ለዛ ነው እኮ አሁን ትንሹ ልጄ 4 ዓመቱ ነው፣ 4 ዓመት ከምናምኑ ነው። ለምሳሌ በሂንደሩን ያላቸው ልጆች፣ ችግር ያለባቸው ልጆች፣ የመታመም ምናምን እንደዚህ አይነት ነገሮች የሚታሰብበት መንገዶች አሏቸው። ምክንያቱም በምክንያት ነው ቁጭ ያልሽው የሚለው ነገር ነው። ግን በልጅ ብቻ ነው በቃ በመውለድና ይሄ ልጅ በኪንደርጋርተን እስኪገባ መውለድ። ስለዚህ ቢያንስ በዛው ላይ ምን ያህል ዓመት ነው ሰራው ያልሽኝ? አሁን ያለማቋረጥ 1 ዓመት፣ በመሀል የተወሰነች ጊዜ ሰርቻለሁ 6 ወር። በቃ አንድ 12 ወር ጨምሪበት፣ 2 ዓመት ወይ 3 ዓመት ቆይ፣ ግድ የለም 3 ዓመት ወደድሽም ጠላሽም ይሄ 60 ወር መሙላት አለበት የስራ ወር። ኖርማሊ ኢንፎርሜሽኑን ነው እንደዚህ ቻንሱ ካለ በዚሁ መጠየቅ እንችል ነው። በደንብ ኦፍ ኮርስ መጠየቅ አለበት። ለዛም ነው ያለሁት እኔ እዚህ። ግን አሁን ግልጽ ሆኖልሻል ማለት ነው። እቺ ጊዜ የስራ ጊዜሽ አለች፣ እሷ መሰራት መቻል አለባት። ልጅሽ በተለይ ኪታ ከገባ ዋይናት እየሰራው ነው። ከዛ ወልክ እንደገባ ነው የጀመርኩት ስራ። በጣም ጥሩ፣ በጣም ጥሩ። ስለዚህ ያላቆምኩ በቃ አሪፍ ኢንፎርሜሽን አግኝቻለሁ። አመሰግናለሁ በጣም። ሰላም ደሩ። ቻው ዳደሩ። ወደ ኔም እንሄዳለን። ሄሎ ኔም
እንዴት ነህ? ሰላም ነህ ወይ ወንድሜ? ሰላም ነኝ። ስላስገባኝ አመሰግናለሁ። ስለምትሰጠን የምክር አገልግሎትም እንደዚሁ አክባሪ ነው። ቴንክ ዩ። አንድ 3 ጥያቄ አለ። በተከታታይ ላቅርበው ወይስ አንዴ? እስቲ ቀጥልና እንደ ሁኔታው ያለው። እሺ፣ አመሰግናለሁ። የመጀመሪያው ጥያቄ እኔ ልጆች አሉኝ። መጀመሪያ ወረቀቴ ስላልተስተካከለ በባለቤቴ ነው ፋሚሊ ናማ ያላቸው እና አሁን እኔ የኢትዮጵያ ፓስ አምጥቼ አስተካክዬ ጨርሻለሁ። ስለዚህ አሁን የእነሱን ፓስ የኢትዮጵያን ፓስ ለማመልከት ምናልባት ኢትዮጵያ ኤምባሲ መደወል ነበረብኝ። ብቻ አንተ ኦንላይን ሳገኝ በአጋጣሚ ልጠይቅ ብዬ ነው። ማመልከት እችላለሁ ወይ ፓስ በሚስቴ ፋሚሊ ያሉ ልጆች ወይስ የግድ ማስቀየር አለብኝ መጀመሪያ የሚለው ነው። ኦኬ ቴንክ ዩ ስለ ጥያቄ። አሁንም ያሉት በባለቤትህ ስም ነው? እውነት ነው። አስቀይሬያለሁ ብለኸኝ ነበረ። የኔን አውስዋይሱ ላይ ያለው ስማቸው ባንተ ሆኗል አይደል? አሁን አልሆነም። ኦኬ አንተና ባለቤትህ ህጋዊ የሆነ ጋብቻ አላችሁ? የጀርመን አይደለም። አዎ በኢትዮጵያም ቢሆንም ከመዘጋጃ ቤት የፎቶ ስለሌለው ያው አናካኑን ካደረግን ይላሉ፣ ግን አልተቀበሉትም። አይሆንም አይደለም። አይ ትንሽ መጠበቅ ያስፈልጋል ይሄ ጉዳይ። ለምሳሌ ያንተ ፓስፖርት መጥቷል ወይ? አዎ የኔማ መጥቶ አስተካክዬ ጨርሻለሁ። አሁን የኔ ጥያቄ ገብቷል። አስተካክዬ ማለት ምን ማለት ነው? አልገባኝም። ኦኬ አስተካክዬ ሳይሆን ፕሮሰስ ማንነት አልነበረኝም፣ አምጥቼ ሰጥቻቸው ተቀብለውኛል። አልተቀበሉኝም ነበር በዚሁ ማለት ነው በዩማን። እሺ ስለዚህ አውስላንደ በህደ በመሄድ እኮ ፓስፖርት ስላመጣ ስሞች ወደ አንተ እንዲዞሩ መጠየቅ ትችላለህ። አዎ እሱን አድርጌ ነበር እና ባለቤት አሁን እኔ ጋር አይደለም ያለችው እና ባየርን ያለ ነው፣ ግን እኔ ሞንሽ ነኝ፣ እሷ ደግሞ ሌላ ባይሩት አካባቢ ስለሆነች እንትን ስል ምንድነው የአውስላንደ ቢሽቴት ግን እንፈልጋለን አሉኝ። አውስላንደ ቢወርደም በርገቢሮም ብጠይቅ እኛ ጋር እንደዚህ አይነት ነገር የለም ምናምን በሚል ትንሽ አዛ አደረጉኝና ዝም ብዬ በኢትዮጵያ አንድ ላይ መሄድ ትችላላችሁ። ባልና ሚስቶች ባለቤትና አንተ እንደዚህ ኦልሬዲ ተቀይሯል። አሁን ልጆች መሆናቸው ግልጽ ነው። ምክንያቱም ፋደርሻፍት አነኬኑ እና ዞገሬስት አለ። ስለዚህ አሁን ስማቸው እንዲቀየር ፈልጋለሁ። ይሄው አምጥቻለሁ። ምክንያቱም አንደኛው የስም የመቀየሩ ምክንያት ፓስፖርት ሲመጣ ነው። ነገሮች ለመቀየር ፓስፖርትን ይጠይቃል። ይሄንን ሳታደርግ ኢትዮጵያ እንዴት ነው የሚያስተናግድ? ምክንያቱም በአንተ ስም አይደለማ። ኦኬ ስለዚህ አይቻልም። ማለት እንትን መሞከር ይችላለህ፣ ግን ልጄ ነው ይኸው ስምህ። እንግዲህ በኢትዮጵያ ሕግ ነው የሚሄዱት እነሱም 3 ስም አለ እና ልጅህ ደግሞ እንዴት ነው የሚጠራው? እሱን ተከትለው ነው የሚሄዱት እነሱ። አዎ ፋተርሻፍት እና ዞልግርሽት ስላለ ብዬ ነው። በዛ አይቻልም ማለት ነው። ኖ አይ ቲንክ አሳይ ኖ አይ ቲንክ መሆን አለ። ምክንያቱም ሁሉም እንደዚህ ውጭ የሚኖር ዲያስፖራ ሁሉ የተለያየ አፕሮች ስላለው፣ ለምሳሌ ጀርመን እንደዚህ አይደለም። ጀርመን ልጅህ ሌላ ስም እንኳን ሌላ ቤተሰብ ስም ሊይዙ ሁሉ ይችላል። ስም ሊቀያየር ይችላል። ስለዚህ ይህንን የሚያከብር ከሆነ የኢትዮጵያ ኤምባሲ ሊሆን ይችላል። መሞከር ትችላለህ። ቢያንስ በስልክ ደውለህ እንትን ማለት ብትችል ጥሩ ነው። ግን እንደኔ ግን እነዚህ ነገሮች መስተካከል አለባቸው ባይ ነኝ። መጀመሪያ አውስላንደ በህደ ስም መዞር አለበት። ሁለታችሁም ሂዱ፣ ስም ይዘዋወር፣ ይስተካከል። እሷም ኢትዮጵያዊ ናት ባለቤትህ? አዎ እሷ ፎር ቦተን ያላት፣ እሷም ገና ማንነት ለማምጣት እየሞከረች ትንሽ ችግር ላይ ነን። ብቻ የኢትዮጵያ ማንነት ሰነድ አልባ ምናምን ነበረች እንዴ?
ሰነድ አልባ ነው አሉት። ሞክር ነበር። ሲስተሙ ደግሞ ገና አልጀመረም መሰለኝ ኢትዮጵያ ኤምባሲ አልጀመረም። ኦኬ፣ ስለዚህ ከዛ ብትጀምር ላለው ወንድሜ። እሺ፣ አመሰግናለሁ። ወደሚቀጥለው ልሂድ። ገብቶኛል ሀሳብ እንዳላረዝም ብዙ ሰውም እየጠበቀ ስለሆነ የኔ አውስፓይስ ደግሞ 25 ቢ አብዛል ሳይንስ ኤስ ሳይንስ ነው። ስራ ይሰራ ነበረ። በመሀል 1-2 ዓመት አቋርጫለሁ በኦንፋል ምክንያት፣ በአራት ኦንፋል እንትን በብስክሌት ምክንያት። አሁን እንደ አዲስ ትምህርትም እንትንም ፕራክቲኮም ሳደርግ ቆይቼ ወደ ስራ ተመልሻለሁ። ቪቬር ቦንግ እያደረግኩ ነው፣ ግን ስራ አላገኘሁም። ግን አውስፓይሴን አድሱልኝ ስላቸው ስራ ካልጀመርክ አይሆንም አሉኝ። ሊመልሱት ይችላሉ። በባለፈው ጠይቄ ነበር፣ አይመልሱትም ብለህ አልከኝ። አውስላንደ ቢወርደ ደግሞ ምናል 100 ቢያንስ 100 የሚያህል ኮፒ አድርገህ ቪቬር ቦንግ ያደረግከውን አምጣ፣ ካልሆነ ግን ግድ ነው ስራ መጀመር፣ ካልሆነ ልትመለስ ትችላለህ፣ ወረቀት ወደኋላ ይመለስብሃል አለች። መጥቼ ደግሞ ኮቺንግ አለኝ እኔ ቪቬር ቦንግ የሚያግዙኝ ስናገር ለአውስላ ምንድነው ለጆብ ሴንተር ደውለው ተነጋገሩና እንዴት የሌለ ህግ እንዴት እንደዚህ ይሉታል በሚል ምንም አይሉህም በሚል ዝም አሉኝ። ያው ምንም ዋስትና አልሰጡኝም ማለቴ ነው። በአባባል ደረጃ ግን እንዴት እንደዚህ ትላለች አውስላንደ ቢወርድ እንዴት ይለዋል እንደዚህ ይህ ህግ አይደለም በሚል እንትን አሉኝ። ስለዚህ እኔ ምንድን ነው ማድረግ ያለብኝ አሁን ለጊዜው? የተሰጠ ወረቀት ዝም ብሎ አይመለስም። ዝም በጣም ሬርሊ እኔ የሰማሁት አንዳንዴ በስህተት ነው የተሰጠህ በሚል የተመለሰ የወሰዱባቸው አበሾች አሉ። በጣም ይገርማል። በስህተት ተብሎ ማለት ነው። ሌላ ደግሞ ወንጀል ነክ አይነት ነገሮች እና ደግሞ ሌላው ደግሞ በኢንተግራሲዮን ነው፣ ሲስተም ውስጥ በመግባት ነው የተሰጠው። አንተን መግፋታቸው ነው። ስራ ለምን አሰራ? ስራ መስራት አለብህ። መግፋታቸው ነው፣ ሊገፉህ ነው እንጂ ስራ ሞቲቬት ለማድረግ ነው እንጂ ለእንትን አይደለም። እና ቁጭ አላልክም። እያንዳንዱ የምታደርጋቸው ነገሮች እንደ ስራ ነው የሚቆጠሩት። አሁን ለምሳሌ ኮች እየተደረክ ነው፣ ስራ እንትን እያረክ ነው። እና ያሉህ ነገሮች ደግሞ እንደ ማሳያ እኮ ነው። በቨርቡ ላክ፣ ብዙ ቦታ ላክ። ምን አይነት ሙያ ነው ያለ? ሽናይደር ደንማህ ብዙ ዝም ብለህ ሞክርና ቢያንስ አንዳንዴ ትጠራለህ። ለፎርስቴሉንግ ስፕሬሽ ትጠራለህ። በዚህ ቦታ በዚህ እንትን ብያለሁ፣ እንዲህ ብያለሁ። ይህንን ሁሉ የሚፈልጉት ማስረጃዎች ይዘህላቸው ትሄዳለህ ስታድሰው ማለት ነው። ግን ይወስዱታል። ምንም ካላገኘህ ይወስዱታል ማለት ያ አይደለም። ከሆነ ምንድን ነው መሰለህ ይወስዱታል ማለት እችን ካርዷን ይወስዱና ፊክሲዮን በሻይኒጉን ይሰጡሃል እንጂ ወደ ዱልዱን አይወስዱትም። ኢንፌክሲዮን ሻይኒጉን አሁንም እንደዛ ነው ያለው። ወደ 3 ኢንፌክሲዮን ሻይኒጉን አድርገው እየጠበቁኝ ነው። ወደ 6 ወር 12 ስንት ነው? 18 ወር ማለት ነው። ኢንፌክሲዮን ሻይኒጉን 18 ወር ሙሉ አልሰራህም ማለት ነው። አዎ ኢንፌክሲዮን ሻይኒጉን ነው። ስራ አላገኘህም? ስራ አላገኘሁም እኔ። የለም ሽናይደር የለም። ከዛ እንደገና ወደ ላጋ ሽታምፕለፍሩሻይን ገባው። እሱን ወሰድኩ። እንደዛ ስል ሰዓቱ ሄደ እና አሁን በሙያ አላገኘሁም። ግን አሁን ምንድን ነው ላደርግ ያሰብኩት የኛ ጀማ አለ ትንሽ የመስጊድ የዛ አበሾች አሁን የገዛ ነው። እዛ ጋር ፈቅደውልኛል። ኤንደሩንግ ሽናይደሩንግ ሊጀምር ፈልጌያለሁ። ስለዚህ ህጉ ደግሞ እዛ ጋር አሁን ትንሽ የከበደኝ ነገር በዛው የምታውቀው ነገር ካለ ለአይኑ ብቻ ነው አገልግሎት መስጠት የሚቻለው፣ ከዛ ውጭ ለውጭ ሰው መስጠት አይቻልም ተባለ። ያ ደግሞ ሊያግደኝ ነው ስራዬን ማለት ነው። ስለዚህ ምንድን ነው ማለት አንተ ሌላ ስራ መስራት አችልም ወይ? ምን ችግር አለ? ለጊዜው እኔ ምን አውቃለሁ ጠየቅኩኝና አሁን አንተ እንትን ላይ ያለው ምንድነው ሊበንስላው ምንድነው የስራ ልምድ ያለ ሽናይደር ነው። ሽናይደር እዚህ ሀገር የለም አሉኝ። አሁን በተመረኩበት በሰራሁበት እንትን ባልኩበት ደግሞ ላጋና ሽታምፕለፍሩሻይን ደግሞ ቪቬር ቦንግ እያደረግኩ ነው፣ አላገኘውም። ከዛ ውጭ እስከዛ ሌላም ነገር ፈልጉልኝ ሂዶች ፖስት ወይም ደግሞ ራይኒጉንግም ቢሆን ምናምን ብላቸው የለም የሰራው የስራ ልምድ እዚህ ጋር ስላልተጻፈ አይሆንም አሉኝ። ምን ላድርጋቸው? ምንድነው አሁን በጓደኛ ብቻ ነው ይሄንን ስራ ላገኝ የምችለው? ሌበንስላው በደንብ ይሰራ።
እንዴ ምንድነው? አንተ ወጣት ነው፣ ደህና ነህ፣ ጠንካራ ነው የምትመስለው ከድምጽ ሳየው ስሰማ። ማለቴ ያ ኦንፋል ደህና ከሆነ ወደ ማናቸውም ራስን አንቀሳቅስ። በቃ ወደ ፍሌገም ቢሆን ሂልፈ ለጊዜው ፍሌገ አካባቢ ጥሩ ገንዘብ አለ። ዋይ ኖት ሌላም ቦታ አይ ቲንክ ራስን አክቲቭ ማድረግ ያስፈልጋል። ራስህ እንትን በል። ሌበንስላውፍ ሲቪ በደንብ ይጻፍ። አንዳንድ ልምዶች እንዳለ ተደርጎ በደንብ አድርጎ መጻፍ መቻል አለበት እና እኔም እንደዛ ነው ያሰብኩት። እውነት ነው። በቃ ጥሩ አመሰግናለሁ። ሶስተኛው ጥያቄ ጊዜ እንዳልወስድብህ፣ እህቴ ጣሊያን አለች እና የስኳር ህመም አለባት፣ ግን ተቀብለዋታል። ወረቀቷ አሁን ተስተካክሎላታል። ምናልባት እዛ ጋር ቋሚ ስራ የማታገኝ ከሆነ ወደዚህ እንድትመጣ ፈልጋለሁ። በምን አይነት መልኩ ልትመጣ ትችላለች? ወይስ ባለችበት ብትቆይ ይሻላል ብለህ ታስባለህ? እዛ ያለው ነገር ምን አይነት ወረቀት ነው የተሰጣት? እኔ እንጃ የወረቀቱ አይነት አላውቅም። ይህ ግሩን ነው፣ በፓስፖርቷ ግሩን ነው። የ5 ዓመት ነው የሰጧት። ህጉን አላውቀውም፣ የጣሊያንን ህግ። ከሊቢያ ነው ያመጧት በዩኤን እና ተቀብለዋታል። ግን የስራው ሁኔታ ነው። ልጆች አሏት። ልጆቿን ለማምጣት ፕሮሰስ ለማድረግ ሞክራ ትንሽ አንዛዙባት። ያው ረዥም ጊዜ ግን አይደለም። ትልቁ ነገር ዞሮ ዞሮ የሚቀጥለው ህይወት ያለ ስማ፣ አሁን ዝም ብላ መታ እዚህ መኖር አትችልም፣ አይፈቅድም ህጉ። ኦኬ አንዲት አውሮፓዊት ሀገር የመኖሪያ ፍቃድ ከሰጠቻት፣ ጥገኝነት ከሰጠቻት ወደዚህ መታ እንደገና ጥገኝነት መጠየቅ አትችልም። ይሄ አይቻልም። ብትሞክርም ራሱ ይንዛዛል ሁኔታው እና አዲሱ ህግ ደግሞ ጁን 12 ላይ ጀምሮ የሚመጣው ይህንን መከላከል የሚፈልግ ነው። ይህንን ማጨናገፍ የሚፈልግ ነው። ስለዚህ አይሆንም። ሌላ መታ ለ90 ቀን መቆየት ብቻ ነው የምትችለው። ጉብኝት ቱሪዝም ነው ማለት ነው። መታ ተከራይታ መኖር ምናምን ዝም ብሎ ባይሆን ይሻላል። ምክንያቱም ህጋዊ አይደለም። ከ3 ወር በኋላ በላይ መቆየት አትችልም። ግን ዝም ብላ ገፍታ ከመጣች እንግዲህ ሂደቱ እንደዛ ነው የሚሆነው። ካምፖስ መግባት አለ። አሁን ደግሞ ህጉ አዲሱ ያልኩ ዝግ ካምፖስ ላይ ያስቀምጧት ይችላሉ። አየህ የሆነ መጣበብ ውስጥ ነው የሚሆነው። እዛ ኢንተግሬት ማድረግ ብትችል፣ አይ ቲንክ ሲስተም ውስጥ ለመግባት መሞከር ብትችል፣ እንደዛ አይነት ነገሮች ተመራጭ ናቸው ብዬ አስባለሁ። አመሰግናለሁ። አዲስ ጊዜ እንዳልሻማ ቀን ጊዜ ስላለ በጣም ነው አመሰግናለሁ። ቻው ወንድሜ ቻው። ኦኬ ተወደዳችሁ እየተከታተላችሁ ነው ያላችሁ 227 ሰዎች። አሁንም ስለ አብሮነታችሁ እጅግ በጣም በጣም ነው የምናመሰግነው። ወደሚቀጥለው ጥያቄያችን እንሄዳለን። TDW ሰላም አዲስ፣ እንዴት አመሻችሁ? እግዚአብሔር ይመስገን። ሰላም ነው ወይ? እግዚአብሔር ይመስገን። በመጀመሪያ እናመሰግናለን ለምትሰጠን እርዳታ። የኔ ጥያቄ እንትን የኢትዮጵያ 2 ዜግነት ትፈቅዳለች እንዴ? እስካሁን የወሰደ ሰው አለ በዚህ አይነት ነገር? አይቻልም። የኢትዮጵያ መንግስት 2 ዜግነት አይፈቅድም። ኦኬ እሺ፣ አለቀ ጥያቄው። እሱን ለመጠየቅ ነው። በእኔ ሙሉ ለሙሉ መልቀቅ አልፈለኩኝም። ያው ለአብሽቦንግ ፈርቦት ውስጥ ስላለን እኔ አሁን ወንብ ፍልስት አግኝቻለሁ ለመጠየቅ፣ እሱን ለማጣራት ብዬ ነው። ኦኬ በቃ ያው እንግዲህ ዜግነቱን የጀርመን ከፈለግሽ ያው የኢትዮጵያ ማንነትን የግድ መተው ይጠይቃል ማለት ነው። ያውልሽ ያልፈቀደው የጀርመን መንግስት አይደለም፣ የኢትዮጵያ መንግስት አይፈልግም፣ ፈቅዶ አያውቅም እንደዚህ። ኦኬ እሺ መልካም ምሽት። ቻው ቻው። እሺ አመሰግናለሁ። እሺ ቻው ቻው። ደህና ደሩ። ደህና ደሩ። ኦላ ሃሎ። አቤት ሄሎ፣ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን። አዲስ እንዴት ነህ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይሰማል? ምን ልስማሽ? አዎ ይሰማል። ምን ልስማሽ? እኔ በኢትዮጵያ ነው የሰጠሁትና አብሽቦንግ ፈርቦትን ወረቀት አግኝቼ ነበረ እና ፓስፖርቱም ሰጥቻቸዋለሁ እና አንድ ልጅ ወልጃለሁ እና የልጅ አባት ኤርትራዊ ነው እና በእኔ ነው ማንነት ስላለኝ በእኔ ነው ልጅ የአባት እንትን የተመዘገበችው
ግን አባቷ ደግሞ ዞርገሪሽት ምናምን አውጥቻለሁኝ እና ፓስፖርት ላወጣላት ፈልጌ የማንነት እንትን እዛ ጋ አለ የአባቷ ዞርገሪሽት ስላለው የኢትዮጵያ ኤምባሲ ደግሞ የአንቺም የአባቷ ስም ሁለት አባት ስም አላትና መስጠት አንችልም አሉኝና እስኪ የምትመክረኝ ነገር ካለ። አባትየው ነው። ኦኬ ያንቺ ፓስፖርት ነው የተገለጸው። በአንቺ ፓስፖርት ምክንያት ነው ልጅቷ የምትጠራውም በአንቺ ነው አይደለም? አዎ ማንነት ስላለሽ በአንቺ ነው የምትጠራው አሉኝ። እዚህ ስንሄድ ማለት ነው ዞርገሪች ስናወጣ በአንቺ ነው የምትጠራው በእሷ አትጠራም አሉ። ኦኬ አሁን እሺ ጥሩ። ችግር እያመጣ ያለው አሁን የዞርገሬሽት እና የፋደርሻፍት አነኬኑን ጉዳይ ነው ምትይ? አዎ እሷም ወረቀት ሰጠዋታል እንደኔ አብሽቡን ፈርቦትን እና ማንነት ልሰጥ ፈልጌ ኢትዮጵያ ፓስፖርት ላመጣላት ፈልጌ ነበር ላወጣላት፣ ግን ሁለት የአባት ስም ስላላት እዛ ጋር አይሆንም አሉኝ። የኢትዮጵያ ኤምባሲ ምንድን ነው የጠየቀሽ? የጠየቀሽ የዞርገሬሽትም ጠይቆሻል? ያም እንትን የልደት ካርዷን አሉኝ። የልደት ካርዷን ደግሞ ስንሰጣቸው የአባቷ ስም በእኔ አባት ነው፣ ግን ዞርገሪሽት ደግሞ የአባቷ ትክክለኛ አባቷ ስም አለ እና ሁለት የአባት ስም እዚህ ጋር እንዴት እንትን አሉኝ። ይሄ በጣም አንዩዥዋል የሆነ እንትን ነው። ብዙ ጊዜ እነሱ የሚፈልጉት ኦፍኮርስ የሚፈልጉት የመታወቂያዋ ነው። መታወቂያ ላይ ያለው ስም በኢትዮጵያ ሕግ መሰረት የእናት ሆኖ አያውቅም። ሲጀምር የእናት ሳይሆን የኔ አባት። አዎ ግን በአባትሽ ነው ማለት ነው። በእኔ አባት ያውቃሉ። በአንቺ አባት የአንቺ አባት መሆኑ ያውቃሉ። አይተውታል አይደለም? አዎ ያ ለዛ ነው ያ ነው ችግሩ። ባለቤትሽ ከኤርትራዊ ነው አይደለ? ከኤርትራ ነው። እሱ ማንነት የለውም አልሰጥም፣ ግን ፓስፖርት አለው። ነገሮች መስተካከል የሚችሉት የእሱ ማንነት እንትን ሲባል ነው። ያ አልሰጠዋሉ። ያው አይሰጡም። እዚህ ደግሞ የኤርትራ እንትን ትክክለኛ ኤርትራዊ ነው። አዎ ትክክለኛ ኤርትራዊ ነው። ስለዚህ ይኸውልሽ እንደዛ ከሆነ ወደ ኤርትራ ኤምባሲ ለምን አይሄድም? ማንነት ያሳያቸው፣ ይሰጠዋል። መታወቂያ የለውም እንዴ? ከኤርትራ ምንም አይነት ነገር የለውም? ወረቀት ምንም ራሱን የሚገልጽ ምንም አይነት ነገር የለውም። ያ ነዋ ችግሩ። ቢያንስ የሆነ ነገር የሚያመጣ ከሆነ አይ ቲንክ በሱ በኩል መስተካከል መቻል አለበት። ወይም የኢትዮጵያ ኤምባሲ አይ ቲንክ ጉዳዩን በደንብ አድርገሽ ማስረዳት። እዚህ በርሊን መተሽ ነው የነገርሻቸው ያሳየሻቸው? በስልክ ደውዬላቸው እዚህ ጋር ዮሐንስ የሚል አለ የሱ ስም፣ እዚህ ጋር ደግሞ በላይ የሚል አለ የኔ አባት ስም እና ይሄ እንዴት ይሆናል ምናምን ነገር አሉ። ያለውን ነገር ስነግራቸው አይ አይሆንም አሉኝ። ይኸውልሽ ምናልባት ልፋት የገንዘብ ማውጣት ችግር ምናምን ሊሆን ይችላል። ግን አንድ ቀን ግን አብራችሁ ብትመጡ ጉዳዩን ቁጭ ብላችሁ አንዳቸውን ሰራተኞች በጣም ነው የሚያስተናግዱት፣ በደንብ ነው የሚያስተናግዷችሁ። በነገራችን ላይ እዚህ ስትመጡ በሰው እዛ ድረስ ሄዳችሁ ስታወሯቸው ያለው ነገር ልዩ ነው። ስለዚህ ደግሞም ብዙ ጊዜ የአባትም ስለሚታይ ነው እንደዚህ ያሏችሁ። የአባት እኮ ነው። ኦኬ በአባት ነው። ስለዚህ በእናት ኤርትራዊ በእናት ባልየው ኤርትራዊ ነው፣ እናትየው ኢትዮጵያዊ ናት። ስለዚህ እነሱ የሚጠብቁት አሁን ህፃኗ ኤርትራዊ እንድትሆን ነው። እዚህ አውስላንደ በህደ ነው ጉዳዩን ዝብርቅርቅ የሚያደርጉት። በእኛ በሀበሻ አካሄድ
የእናት ስም ሆኖ የእናት አባት ስም ሆኖ አያውቅም። ሲጀምር ሆነ ችግር ሲፈጠር ካልሆነ በቀር ሄዳችሁ ምናልባት በፐርሰን ብታስረዷቸው እላለሁ እኔ ማስረዳት ብትችሉ። ምክንያቱም እዚያ ደግሞ ብናመጣ ዮሐንስ ብለን አሁን በሱ ስም ደግሞ ኢትዮጵያ ኤምባሲ ብናመጣ እዚህ ጋር ደግሞ የእሷ ስምና የኔ አባት ስም ነው ያለ። እንዴት ይቀበሉኛል? ደግሞ ላንድራሰምት ሃውስ ሌንደር ቢሆርድ ደግሞ አይቀበለኝም። ምክንያቱም ሜሎናይ ነው የኔ ልጅ ስም ሜሎናይ በላይ እያለ እዛ ፓስፖርት ደግሞ ሜሎናይ ዮሐንስ ብሎ ቢመጣ እንዴት ይቀበሉኛል? እንትን አይልም። አዎ እኔ በተቻለ መጠን ለጊዜው ይሄንን ነገር አሁን መተው ነው። ምክንያቱም ልፋት ነው። ከቻላችሁ በፐርሰን እንዲሁ ኦርላውፕም ይሆናል። አሁን ሳመር ነው። ወደ በርሊን ጎራ በሉ። ሁላችሁም ጉዳዩን ለማስረዳት ሞክሩ። ለወደፊቱ እኮ በጣም ያስቸግራል ለማስተካከል። ለወደፊት ዞሮ እኮ የህፃኗ የልጅሽ ስም በአባቷ መሆን አለበት እኮ። ስለማይችል ዝም አይልም። ባለቤትሽ ዝም አይልም። ደስ እኮ አይልም። ያንማ ብለን እኮ ዞርገሪሽ ታውጥተናል። እሱ እኮ ካስተካከለ ችግር የለውም። በዛ እሷን ፓስፖርት ታወጣለች። አሁን ግን እኔ እሷ እንድታወጣ ፈልጌ ነበረ። ያው ነገሮች እንትን አሉ። ይኸውልሽ ሁለት ነገር ጉዳዩ ቢቀር ትንሽ ጊዜ ቢያገኝ ትንሽ ተውት። አለበለዚያ አይ እንሞክር የሚባል ከሆነ ኑና በፐርሰን ጠይቋቸው። የባለቤትሽ ማንነት የግድ መገለጽ ስለሚኖርበት ማለት ነው። ኦኬ፣ ከዚህ በላይ እንግዲህ ምንም ማለት አልችልም። የኔ እህት ወደሚቀጥለው ጥያቄያችን እንሄዳለን። ሌላ ጥያቄ? እሺ፣ ይቅርታ። አንድ ወንድሜ በቅርብ መጥቶ ነበረ፣ 3 ዓመቱ ነው እና በኤርትራ ነበር የሰጠ፣ ግን መቀየር ፈለገ ወደ ኢትዮጵያ። ትክክለኛ ማንነቱ ፓስፖርት አምጣ ብለው ሲያስገድዱት ያው ኢትዮጵያዊ ነው እና ፈራ፣ ግን ኮንግራ ብለውታል። እኔ የምለው ቆይ ከአንቺ አይማርም እንዴ? እኔ ምን አይነት ችግር ነው ያለው? አዎ አይ እንዴ ቀድሞ የሆነ ሰው ችግር ውስጥ ከገባ እሳት ውስጥ ካለፈ እንዴት ነው የሚመጣውን ሰው አሁንም በዛው ችግር ውስጥ ማለፍ የሚፈልገው? እና ኮንግራ ብለውታል። አዎ ተቀብለውታል። እና ወደ ኢትዮጵያ መዞር ይፈልጋል አሁን። ዝም ብሎ ቀላል አይደለም። ኦኬ፣ በዚህ ዙሪያ ምናልባት በውስጥ መስመር ማውራት እንችላለን። ኮንታክት አድርጊኝ፣ ቀጠሮ እሰጥሻለሁ። ኦኬ፣ እሺ፣ አመሰግናለሁ። መልካም ምሽት። ቴንኪው በጣም እሺ፣ ዌልካም። ቻው ቻው። ኦኬ፣ ወደሚቀጥለው ጥያቄያችን እንሄዳለን። እየተከታተላችሁን ያላችሁ 229 ሰዎች በጣም 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 ነው የምናመሰግነው። ስለ አብሮነታችሁ በጣም እየተከታተላችሁን ነው ማለት ነው። ቴንኪዩ። ታፕታፕ ማድረጋችሁን አትርሱ። በነገራችን ላይ ታፕታፕ አድርጉን እና ያው ትንሽ ዞር ማለት ካለባችሁ ወደ ዩቱባችን ሂዱ። ከዚህ በቀጥታ ወጥታችሁ ወደ ዩቱብ፣ የዩቱባችን ስም ተመሳሳይ ነው፣ አዲስ ጂኬ ቲዩብ። ኦኬ፣ እዛ ሄዳችሁ ሰብስክራይብ አድርጉን፣ አሳድጉን። ይህን 242 ሰው በጣም ነው የምንፈልገው። ይሄ ነው ለእኛም ክፍያችን ይሄ ነው ማለት ነው። ቴንኪዩ። ወደ ሩት እንሄዳለን። ሀሎ ሩት። ኦኬ፣ ሩት ከሌለች አለች። ሰላም ነሽ ወይ? እንዴት ነሽ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ምን ልስማሽ እህቴ? መጀመሪያ እኔ ኢንተርቪው ሳደርግ ያው ኢትዮጵያ ተወልጃለሁ፣ ግን የጎረቤት ሀገር ኤርትራ ነኝ ያልኩት እና የተቀበሉኝ ኦልሞስት ትምህርት ምናምን ከጀመርኩ ወዲህ ነው። ከዛ በኋላ ግን ብዙ ነገሬ አልመስላላቸው እና አንቺ ኢትዮጵያዊ ነው መሆን ያለብሽ ምናምን ብለው ሲሉኝ መጀመሪያ ስሰጥ ባልኩት ነው የጸናሁት እኔ ነው ብዬ ማለት ነው። እና አሁን የመጨረሻ ራይዘን ፓስ ጠይቃቸው ከኢትዮጵያ ትውልድ አምጪ አሉኝ። እድሜ ደግሞ ስለማይገናኝ ማምጣት አልቻልኩም።
ከዛ ስምሽን በምን እንወቀው በዚህ ስም እንደሆንሽ ሲሉኝ ትራንስክሪፕት አመጣው። በፊት ዶክመንት አላገኝም ነበር ምላቸው። የመጨረሻ መሳፈር ስለፈለጉ ትራንስክሪፕት አመጣው። ከዛ ትራንስክሪፕት አመጣ ደግሞ ሞር ወደ ኢትዮጵያ አይደሉና አምጪ ሲሉኝ ያው ማምጣት እንደማልችል ደብዳቤ አመጣው ከበርሊን ማለት ነው። ከዛ ደግሞ ከዚህኛው እንደዚህ ካሉሽ ደግሞ አይደለሽም ካሉኝ ምድር ከኤርትራ ማግኘት ትችያለሽ ማለት ነው አሉኝ እና ከኤርትራም ደግሞ እንደማልችል የሚገልጽ ደብዳቤ ሳቀርብላቸው በሽታት ሎስ በሚለው ነው የምንሰጥሽ አሉኝ። ችግር አለው? አያያያያያያያ እንግዲህ አገር አልባ ነሽ፣ በቃ አገር አልባ ብለን ነው የምንሰጥሽ ነው የሚሉሽ። ችግር አለው ወይ ነው ጥያቄው። አዎ ራይዘባሶ ሽታስሎስ አዎ ኦኬ፣ ሽታትሎስ ሆኖ ይሰጣል። ምንም ያው እንግዲህ መኖሪያ ፍቃድ ነው። ራይዛ አውስቫይስ ሽታትሎስ ተብሎ ይሰጣል። በቃ እንደዛ ሆኖ መኖር ነው። ችግር ኦፍ ኮርስ ማንነት አለመኖር ችግር ነው። ችግርም ባይሆን ጥሩም አይደለም ላንቺ። አንዱ እዚህ ሲቀልድ የራስሽ ሀገር መስርች እያልሽ ነው። ለማንኛውም ምንድን ነው መሰለሽ እኔ እንደሚገባኝ ለምንድን ነው አንቺ ከኢትዮጵያ ማምጣት ያልፈለግሽው? ከዚህ ኢትዮጵያ መጀመሪያ ስናገር ነው ብያለሁ። ምንም ያወራሽው ሁሉም እኮ አውቋል። ምንም እኮ አልሸሹም፣ ዞር አሉ አይነት ነገር እኮ ነው። ምንም እነሱን እንትን እያልሻቸው ያውቃሉ። ሂጂ ከዛ ኢትዮጵያ ኤምባሲ ሄድሽና ከዛ ማምጣት ከምትችይበት ቦታ ማምጣት ማንነቷን አናቅም ብለው ነው የጻፉልሽ። አሁን ላይ መስጠት አንችልም ብለው አሁን ላይ መስጠት አንችልም። እሺ ኦኬ። ግን ኢትዮጵያዊ መሆኗን ኢትዮጵያዊ አይደለችም ብለው አልጻፉም። አሁን ላይ መስጠት አንችልም በሚል ነው ኢትስ ኦኬ። ስለዚህ አሁን ላይ መስጠት አንችልም ነው ሲሉ ለምን ወደ ኤርትራ ሂጂ ይሉሻል? እንደዚህ እንዴት ይሉሻል በሚል ወደ እስቲ ያኛው አምጪ በሚል እንትን አሉ። ይኸውልሽ ምንም ይኸውልሽ እነኚህ ሰዎች አንቺን የትም አያውቁሽም። ከዛው ከምታወሪው ነው ካወራሽው እየመዘዙ ነው ዝም ብለው እንትን እያሉሽ ያሉት። ብትችይ ይኸውልሽ ከዚህ በፊት ፓስፖርት ነበረሽ ወይ ኢትዮጵያ? በባህር ነው የመጣሽው? በባህር ነው የመጣሽው? ኦኬ። ስለዚህ አሁን ምን አይነት ወረቀት ነው ያለሽ? የ3 ዓመት ነው። ምንድን ነው በአመት አይደል? በየትኛው ፓራግራፍ ነው? በዚህ በእንትኑ ኮሮና ሲገባ በተሰጠው በ18 ዓመት አዎ በኮሮና ከተሰጦሽ ከሆነ የኮሮና እያነሱት ነው። ብዙ ሰዎች በኮሮና ምክንያት የተሰጣቸው አሁን ኮሮና የለም ብለው እያነሱባቸው ነው። ለማንኛውም አይሆፕ አይነኩብሽም ብዬ አስባለሁ። እኔ ማድረግ አለብሽ የምለው ምንም ማድረግ የለብሽም። በቃ ተይ ውስጥ ትንሽ ተንፈስ ይበል። ራስሽንም ወደዚህ ወደዛ እያልሽ ከምታስጨንቂ ዝም በይ። ይሄ 3 ዓመት ተሰጥቶሻል። 3 ዓመቱን በቃ ዝም ብለሽ ኑሪ፣ ስሪ፣ መንቀሳቀስ ትችያለሽ። ራይዛ አውስቫይስ አለሽ፣ ይሰጡሻል አይደለ? እንደዛ ብለሽናል። ስለዚህ በቃ ማንነት የለውም በሚል ነው እንትን የሚለው። ከቻልሽ ወደ ኢትዮጵያ የምትጓዥ ከሆንሽ ወደ ኢትዮጵያ ይህንን ነገር መልስ አግኝ። ከዛ ማመልከት ትችያለሽ። ከዛ ሁኔታውን ጨርሺ። እዛ ኢትዮጵያ ሂጂና ይህንትን መብት ካለሽ አንቺ ራስሽ ስለምታቂ ፓስፖርት ማግኘት ትችያለሽ ወይ አትቺ የሚለውን መልሱን ራስሽ ስለምታቂ ያንን ነገር እዛ ጨርሰሽ መምጣት ትችያለሽ። ከዛ ማንነት ስጪ፣ ተገላገይ። ይሄ ብቻ ነው። ሌላ ግን ወደዚህ አትናትበይ። ተግባብተናል? በጣም መልካም። ቻው ቻው።
ኦኬ ወደ ኖኮ እንሄዳለን። የተወደዳችሁ የምትከታተሉን 242 ሰዎች ቴንክ ዩ ስለ ቆይታችሁ አገን ወደ ኖኮ እንሄዳለን። ሃሎ ኖኮ። ሰላም አዲስዬ፣ እንዴት ነው? እግዚአብሔር ይመስገን። ሰላም ነው ወይ? አለን። ስለምረዳን ስለምሰጠን አስተያየት እግዚአብሔር ያክብርልኝ። መጀመሪያ አሜን አሜን። ሰሞኑን አንድ ነገር ገጥሞን ነበር። አንድ ጓደኛችን ነበረች እና ሮብ ዕለት ጠዋት ፖሊሶች ይዟት ምናምን አሁን ወደ እንትን ወስዷታል፣ ዲፖርት ሊያደርጓት መሰለኝ እና በኢትዮጵያ ኬዝ ነበር የሰጠችው። ይዟት ምናምን ሄደዋል እና ወረቀት ደግሞ አልደረሰትም ነበር፣ ውጪ የሚል ወረቀት እና እንደ አጋጣሚ ፍርድ ቤት አቅርቧት ውጪ የሚል ወረቀት ደርሶች ነበር ምናምን አላት። እሷ ደግሞ እንዳልደረሳት ነገረቻቸው እና አሁን አንድ ሳምንት ነው ያለሽ ብሏታል። እዛው እንትን ያለችው ማቆያ ነው ያለችውና እንዴት ነው ለዛ መፍትሄ የለውም ወይ? ማለት ነገሩን ሊያስቀር የሚችል ነገር የለም? እዚህ እኛ ውጭ ያለ ነው ብንኖረው ጥላት ወይ ወደዚህ ብንል መፍትሄ ነገር አይኖርም? የኔ ጥያቄ አሁን ኮንታክት አላችሁ ወይ ከሷ ጋር? አዎ አንደኛው ጓደኛዋ ናት፣ የሷ ጓደኛ ናት ኮንታክት ያላት እና ኖርማል ያስደውሏታል በቀን 30 ደቂቃ እና አሁን ግራ ገባን። እንደዚህም ማድረግ የምንችለው ነገር ምንም ልናውቅ አልቻልም። ያው እኛም አዲሶች ስለሆነ ምናምን። ምን ያህል ጊዜ ነው ጀርመን የቆየችው? 1 ዓመት ከ6 ወር እንደዚህ ሆናታል። የት አካባቢ ነው ማለት ይቻላል ከተቻለ ለማወቅ ማለት ነው? የእንትን ያሳረፏት ነው ወይስ የነበረችበት? ወደ ሞንሽን አካባቢ ነው። ኦኬ ጥሩ። ይኸውልህ እና ከፍርድ ቤት ሪጀክት መጥቶባታል? አዎ መጥቶባን ነበርና እንደውም ወደ እንትን ጠርቷት ማንነት አምጪ ምናምን ነገር ብሏት ነበር መሰለኝና እንደ አጋጣሚ ፓስፖርቷን ምናምን ሰታ ነበር። የመጣችውም በጣሊያን ነበረ እና ከዛ በኋላ በቃ ወረቀት እንዴት እንደሆነ አልደረሳትም ውጪ የሚልና ዱልዱንጉል ያስገብቷት ነበረ እና አጋጣሚ በቃ ሮብ ዕለት ጠዋት መጡ ይዟት ሄዱ። ኦኬ ጥሩ። ጀስት ለጀነራል እውቀት አንድ ሰው በባንፍ ሪጀክት ከተባለ አንድ መብት ይኖረዋል። መብቱ ምንድነው? መብቱን ተጠቅሞ ይግባኝ ማለት ነው። ይግባኝ ብሎ ግን ከፍርድ ቤት ቶሎ ወዲያውኑ ሪጀክት የሚባል ከሆነ እና ደግሞ ምንም አይነት ምክንያት የሰጠው ምክንያት ምንም ውሃ የማይቆጥር ወይም ምንም ያላሳመናቸው ከሆኑ እና ደግሞም በዛ ላይ ተጨማሪ ፓስፖርት የሰጡ ሰዎች ከሆኑ እነዚህ ሰዎች ምንም አይነት ደግሞም ከፍርድ ቤት የተሰጠው ውሳኔ ይወስነዋል። ምንም ጥያቄው ራሱ ተገቢ ያልሆነ ሆኖ ከሆነ ችህት ወይም እንደዚህ አይነት ሰው ወዲያውኑ አውስራይዘ ፍሊሽት ናት። አውስላንደ በህደ ኮሚኒኬት ይደረጋል። አውስላንደ በህደ ጉዳዩን ወደ ቡንደስ ፖሊስ ያስተላልፋል። እነኚህ ስራቸውን ብቻ መስራት ነው የሚጠበቅባቸው። ከነኚህ ጋር አታወራ ሲጀምር። ለዛ ነው ምን እናድርግ እያልከኝ ነው። ምንም ማድረግ አትችልም። ኦኬ ምናልባት አንተ አይደለም የምታደርገው። ጠበቃ ነበራት? አዎ ጠበቃ ነበራት። መጨረሻ ላይ ኬዙ እንደማይሆን ምናምን ነግራት ነው ፍርድ ቤት ቀርባ የኢትዮጵያ ኬዝ አይሆንም ምናምን ብላ ከዛ በኋላ ከጠበቃው ጋር ያላትን ነገር አቁማለች። አዎ አቁማለች። በጣም ባይቆም ወይም ጠበቃ ወይም አዲስ ጠበቃ መቅጠር ነው። ያ ደግሞ በጣም ወዲያው እንደዚህ አይነት ኬዝ ወዲያው ትንሽ ውድ ሊሆን ይችላል። በጠበቃ አማካኝነት ብቻ ነው ወይም አንድ የተወሰነ ደቂቃ ያስወራዋታል እያወራች ነው ብለህናል። አዎ ያደርጋሉ። ይሄ እንደዚህ አይነት ቦታ ሲወስዱ የሚያጠራቅሙበት ቦታ ነው። ምናልባት የቻርተር የሆነ ቻርተር አውሮፕላን ሊያዙ ይችላሉ። ምናልባት ያለችበት ቦታ ሌሎችም እያጠራቀሙ ሊሆን ይችላል እና ብዙ ጊዜ የምትቆይ ከሆነ ሊያስወጣት ይችላሉ። ኖርማሊ ያልተዘጋጅ ቢያንስ ከ2-3 ከ1 ወር በታች
ከአንድ ወር በላይ የሚያቆዩበት ሁኔታ ካለ አላስፈላጊ ሂደት ነው እና እንትን ሊሏት ይችላሉ፣ ሂዱ ሊሏት ሂጂ ሊሏት ይችላሉ። ግን እያጠራቀሙ አይነት ነገር ከሆነ በቃ ማንም ይሄ ነገር ማንም ኢንተርቪው እንትን ሊያቋርጠው አይችልም። እነኚህ ስራቸውን ብቻ እየሰሩ ነው አቆይተው ቲኬት አዘጋጅተው ምናምን ሁሉም ነገር እንትን ብለው ማሳፈር ይችላሉ። ለዛም ነው እዛ ያዘጋጃት። ሌላም እናንተ ምንም ጸሎት ማድረግ ብቻ ነው። ትክክል። እቺ የምታወራት ልጅ ምናልባት እንግዲህ እሷን እንትን ማለት ነው ምንድነው የምታወራት ልጅ ብቻ ነው እንግዲህ የምታውቀው። ግን ማንም ሰው እንደዚህ አይነት ሁኔታ ውስጥ ማንም ሰው ጣልቃ አይገባም። ምናልባት ጠበቃ ሌጋል የሆነ ጠበቃ ደንበኛዬን አናገራለሁ ብሎ ሊገባ ይችላል፣ መብት አለው። ያ ደግሞ አክቲቭሊ እየሰራ ያለ ጠበቃ ብቻ መሆን አለበት። ኦኬ። በጣም አዝናለሁ፣ ግን ምንም የምታደርጉት ነገር ያለ አይመስለኝም። እህታችን እንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች፣ የምትሰሙን ሰዎች ማለት ነው፣ እንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች ወይም እንደዚህ አይነት ሁኔታ ከመግባታችሁ በፊት ከፍርድ ቤት ቶሎ ለብ ብሎ በአንድ ዓመት ተኩል ውስጥ የሚያልቅ በፍርድ ቤት ሪጀክት የሚባል ሰው አደጋ ላይ ነው። ለዛ ነው ቶሎ ወደ ኢንተግራሲዮን መግባት መቻል አለበት፣ ጉዳዩን ለማስቆም። ስራ ብቻ የሆነ ነገር ማድረግ ብቻ በጣም እንትን ነው፣ በጣም አስቸጋሪ ነው። ኦኬ። እና ወንድሜ ይሄን ነው የምለው። እህታችን እንግዲህ እግዚአብሔር የትም ይሁን የትም እግዚአብሔር ጣልቃ ይግባና እሷ ብቻ ደህና ትሁን። አሜን። ትክክል ነው አዲስ። ያ እሺ ወንድሜ፣ በቃ መልካም። ሌላ ጥያቄ አለ በዚህ ዙሪያ? አይ የለኝ። አይ በቂ ነው የሰጠናስ። በጣም አመሰግናለሁ። ቴንክ ሶ ማች። ቴንክ ዩ። ቻው ቻው። እሺ ኦኬ፣ ወደሚቀጥሉት የሚቀጥሉት 3 ሰዎችን ነው ከዚህ በኋላ ማስተናግደው። በነገራችን ላይ ከበቂ ዛሬ ወደ ዮናታን እንሄዳለን። ዮናታን፣ ሄሎ፣ ጤና ይስጥልኝ አዲስ። እንዴት ነህ? ሰላም ነህ ወንድሜ? እግዚአብሔር ይመስገን። ቴንኪዩ በጣም ለምታደርግልን አስተዋጽኦ በጣም ነው የምናመሰግነው። እኔ አሁን ከዚህ በፊት የነበረው እንትን አስደንግጦኝ ነው እንትን ያልኩትና እኔም ሪጀክት መጥቶብኛል እና ዱልዱንግ ተሰጥቶኛል። ዱልዱንግ ተሰጠኝና አሁን የሆነ ደብዳቤ መጣልኝ። ምን አውስላንደር ቢወልደር እንትን አሉኝ፣ ቀጠሩኝ ስለ ጉዞ እንድናወራ። በዚህ ቀን ምንም አይነት ዲፖርቴሽን የለም፣ የሚያሰጋ ነገር የለም ምናምን ይላል እና እዛ ልሂድ አልሂድ እያልኩኝ ነው። እና ምን ትለኛለህ? ትራፕ ነው? ስንት ሰዓት አካባቢ ነው የጠሩ? ጠዋት 4 ሰዓት ሜይ 22 5 ሰዓት ድረስ ነው። የትኛው አውስላንደር ቢወልድ ነው? ኮርባህ። ያ ለማንኛውም ይኸውልህ በዚህ ዙሪያ ልናወራ ነው ይላሉ። ጉዳይ ከተዘጋ ካለቀ በዚህ ዙሪያ ልናወራ ነው እና ምናምን ይላል። ጥሩ፣ ለመጀመሪያ ጊዜ እየጠሩ ከሆነ ደን እንትን ማለት ትችላለህ፣ ምንም ችግር የለውም፣ መሄድ ትችላለህ። ግን እንደዚህ አይነት ጥያቄዎች ሲነሱ ምንም ሊፈጠር ይችላል። እንደዚህ አይነት ጥያቄዎች ግን ይነሳሉ። እንዴት ነው እንግዲህ ከዚህ በኋላ ያንተ ጉዳይ ስላለቀ ወደ ሀገርህ መመለስ የምትችልበት ሁኔታ እናዘጋጃለን። በፈቃደኝነት ደግሞ ከሄድክ
እንደዚህ እናደርጋለን ገንዘብ ይሰጥሃል ምናምን የሆነ ጥሩ ነገር ሊያወሩልህ ይችላሉ እና እዚህ ላይ ፈርም ይልሃል። ይኸውልህ ስለዚህ እዚህ ላይ ፈርማለሁ። ፓስፖርት ካልሰጠሃቸው ግን እንደዚህ ነው የምትለው። እሺ ግድ የለም በገዛ ፈቃዴ እሄዳለሁ፣ ምንም የሚያስቸግራችሁ ነገር የለም። ፓስፖርት ደግሞ የኢትዮጵያ ኤምባሲ ጠይቃለሁኝ ይሰጡኛል ብዬ አምናለሁ። እሺ ችግር የለም ብለህ ከዛ መውጣት አለብህ። ሌላ ነገር አታውራ። ምክንያቱም በሰላም መውጣት ስላለብህ ከዛ በዚህ አይነት ሁኔታ ወሬ ይጀመራል። ከዛ ሂድ ይለዋል። ግን ከዛ በኋላ አንተ አውስራይዘ ፍሊሽት ነህ፣ መውጣት ያለበት ሰው። ካልፈረምክ ማለት ጉዳይህ እንግዲህ በፎርስ ነው የሚሆነው ማለት ነው። ፈርም ነው የምትለኝ? እኔ ይኸውልህ ምንም አንተ እዚህ ላይ እንዲያርግ ለአንተ አልመርጥም፣ ግን ጉዳዩን ግን በትንልሃለሁ። አንተ ከዛ በኋላ አንተ ማቹር ነህ፣ ጎበዝ ነህ፣ ብልህ ነህ። ዋናው ምንድን ነው እንደ እርግብ የዋህ ሁኑ፣ እንደ እባብ ደግሞ ብልጥ ሁኑ ነው። ስለዚህ አንተ መቀደም አይኖርብህም። ግን ደግሞ ጉዳዮች በጣም አስገዳጅ አይነት ሁኔታ ከሆኑ ጉዳዩን በደንብ አድርገህ አጢነው፣ በደንብ አድርገህ ለመረዳት ሞክር። በዚህ አይነት ሁኔታ አፕሮች ካረጉህ ነው የምልህ። ምንምም ላይመጣ ይችላል፣ ምንምም ላያደርጉ ይችላሉ። በዛ ዙሪያ እንድናወራ ነው ያሉት። በዛ ዙሪያ አውርተው እሺ ቻው፣ መታደስ ካለበት ያንተ ዱልዱንግ ይታደሳል፣ ትወጣለህ። ግን ማሰብ በጣም አለብህ። ከዛ በኋላ ምን ታስባለህ? አንተን ነው የሚመለከተው። ገባሃል ብዬ አስባለሁ። እንዴት ነው ከዱልዱም የሚወጣው? ከዱልዱም በፍርድ ቤት ሪጀክት ብለውሃል? አዎ ተብያለሁ። ምንም መውጣት አትችልም። ዱልዱም ማለት እኮ አውስራይዘ ፍሊሽት ማለት መውጣት ያለበት ሰው ማለት ነው። ከዛ መውጣት አትችልም። አንተ ምን ያህል አመት ነው የቆየኸው አልከኝ? 3 አመት። ያ ለብቻ ነህ? ልጆች አለ? ሚስት አለ? ምንም የለም? ምንም የለኝም። ምን የተማርከው ቋንቋ ተምረሃል ወይስ ምን ስታደርግ ነበር 3 አመት ሙሉ? ስራ እየሰራው ነው። አስፋ ያለኝ ያው አስፋይና ይሄ ፖለቲካል ዶችላንድ ኢቨን በቃ ይኸውልህ ቢያንስ ብላይበሬስት የሚባለው ለማግኘት ብላይበሬስት ማለት በመቆየት የሚገኝ ቅድም ያብራራሁት ነበረ። በመቆየት የሚገኝ ወረቀት ነው። ያ ደግሞ ስንት ዓመት መሰለህ? 6 ዓመት። ለአንተ ከ6 ዓመት በኋላ ነው እሱን ቻንስ የምታገኘው። ሌላ 3 ዓመት መቆየት ማለት ነው። እስከዛ ድረስ ጊዜ ፋታ ይሰጠዋል ወይ ነው። ሌላ መንገድ አለ። ሌላው መንገድ ደግሞ ይሄ የአውስቢልዱንግ ኤሪያ ነው። አውስቢልዱንግ መደረግ መቻል ነበረበት። 3 ዓመት ሙሉ ስትቆይ አመልክተህ ታውቃለህ ወይ? ቢያንስ በአይንስ ብታመጣ ጥሩ ነበረ። እኔ ስራ ላይ ነበር ፎከስ ያደረኩት። ያ ከባድ ነው። ስራ ላይ ፎከስ የምታደርጉ ሰዎች ዋጋ ያስከፍላል፣ በተለይ ኢትዮጵያውያን። ኤንዌይስ ያ አንድ መንገድ ይሆን ነበረ። ፓራግራፍ 19 ዲ 18 ኤ የሚባሉ የመኖሪያ ፍቃዶች አሉ። ለተማረ ሰው አውስቢልዱንግ ላረገ ነው። ወይም ከዛ በላይ ደግሞ ጠበቃ አሁን ምንም ከሌለህ ጉዳይህ ወደ ሃርተፋል ኮሚሲዮን መውሰድ ነው። ሃርተፋል ኮሚሲዮን የመንግስታዊ ያልሆኑ ተቋማት የመሰረቱት ኮሚቴ ነው። የአውስራይዘ ፍሊሽት የሆኑ መባረር ያለባቸው ሰዎች፣ ችግር ላይ ያሉ ሰዎች፣ ሃርድ የሆነባቸው ሰዎች ጉዳይ ያያሉ። እሱን አይተው ነው
ለሰዎች ለአውስላንደ በህደ በመጻፍ ቢያንስ አብሺቡን ፈርቦት እንዲያገኝ የሚያደርጉ ግን መስፈርቶቹ ለዛ መስፈርቶች ታሟላለህ ወይ? ለምሳሌ ኤረን አምትሊሽ ሰርቪስ በበጎ ፈቃደኝነት ማገልገል ይጠይቃል። እሱ ስራ፣ ቋንቋ፣ እስካሁን ምን እያረክ ነው፣ ምን አይነት ትግል አርጋል፣ ኢንተግሬት አርጋል የሚለውን ጥረቶች ማየት ይፈልጋሉ እነሱ። ያንን የምታደርግ ከሆነ የመቆየት ከፍተኛ ቻንስ ይኖራል ማለት ነው። እና ዋናው እኔ የምልህ አይዞ፣ ብዙ ስትረስ አያስፈልግም። ማድረግ የምትችለውን ሁሉ አርግ፣ ደግሞም እግዚአብሔር ይጨመርበት። አሜን። መልካም ምሽት ወንድሜ። ቻው። በጣም ጥሩ። እንግዲህ ዛሬ ትንሽ ሃርድ የሆኑ የሚያሳዝኑ ታሪኮችንም እየሰማን ነው። ባለፈው ሳምንት ውስጥ የፖስተትኩት ነገር አለ እና ወደ 200 ሰዎች በሳውዲ አረቢያ የሞት ፍርድ ተቀብለው እንግዲህ ያንን የሞት ሂደት እንዲፈጸም እየተጠባበቁ ነው። ይህንን በዜና ሰምተናል አይደለ? እኛ እዚህ አካባቢ እኛም ስደተኞች ነን፣ እነሱም ስደተኞች ናቸው እና በዚህ አይነት ሁኔታ ሆነው ነው ያሉት። እኛ ደግሞ እዚህ ለእኛ እጅግ ትልቁ ችግር አድርገን የምናየው መባረርን ነው። እዛ ደግሞ በዚህ አይነት ሁኔታ የሚገኙ አሉ እና ለማንኛውም ይህንን ባሰብን ቁጥር እግዚአብሔር ማመስገን መልካም ነው። እነሱንም እግዚአብሔር ባሉበት የእግዚአብሔር እጅ ይግባበት። የነሱ ሁኔታ በጣም ነው አስጨናቂ ሁኔታ ነው። በዚህ ሰዓት ምን አይነት ስሜት ሊኖራቸው እንደሚችል ብታስቡ። ጃስ ዝም ብሎ መጠበቅ ማለት ነው። የሚጠብቁት ነገር ኢማጅን ምንድን ነው? በዛ ሁኔታ ውስጥ ያሉት እህቶቻችን፣ ወንድሞቻችን እግዚአብሔር እንግዲህ ይታደግ እላለሁኝ። ወገኖች የመጨረሻ ጥያቄ ነው እንግዲህ መቀበል የምችለው አሁን። ሳምሪን እሰማታለሁ። ከዛ በፊት ግን በግል እንዳማክራችሁ የምትፈልጉ ሰዎች በውስጥ መስመር ኮንታክት አድርጉኝ። የምክር አገልግሎት መውሰድ ለምትፈልጉ ሰዎች ኦኬ። አጭር ጥያቄ ለመመለስ አልችልም፣ በጣም ከብዛት አንጻር። በቀጠሮ መጠቀም የምትፈልጉ ሰዎች በውስጥ መስመር ኮንታክት አድርጉኝ። እኔ ስልኬን እሰጣችኋለሁ፣ አገልግሎቱን ትወስዳላችሁ ማለት ነው። እና ከዚህ ከመውጣታችሁ በፊት አሁንም ለምናችኋለሁኝ ፕሊዝ የቲክቶካችንም ኦፍኮርስ ፎሎው አርጉን። ከቲክቶክ በላይ ግን ዩቱባችንን ሰብስክራይብ እንድታደርጉ በጣም በጣም በትህትና ነው የምጠይቃችሁ። ሀሎ ሳምሪ። ሰላም ላንተ ይሁን አዲስ፣ በመጨረሻ ስላስገባኝ እግዚአብሔር ይመስገን። በመጨረሻ ስላስገባኝ አመሰግናለሁ። ስለ ወንድሞቻችን ስትናገር በጣም ይከብዳልና እኔ ራሱ የራሴን ነገር መናገር በጣም ቦታና እነሱ ያሉበት በህይወትና በሞት ነገር ሲሆን በጣም ይከብዳል እና የራሴ ነገር ራሱ እንዴት ብዬ ያወራሉ እያልኩ እየከበደኝ ነበር። ስለኔ ስገባ አዲስ መጀመሪያ ፍርድ ቤት ጠርተውኝ ነበር ከ6 ዓመት በኋላ እና በጠሩኝ ጊዜ ሰብሲደሮቹ የ3 ዓመት እንሰጥሻለን ነበር ያሉኝ ከፓስፖርት ጋር ማለት ነው፣ ግራው ፓስ ያለው እና ከዛ ወዲያ እሺ ብዬ በሱ ተስማማውኝ እና አውስላንደር ቢሆርደር ግን የ1 ዓመት ብሎ አሉኝ ማለት ነው። የ1 ዓመት ጠበቃኝ ጠየቅኳት። ሊሆን ይችላል ችግር የለውም የ1 ዓመት እና የ3 ዓመት አለችኝ። አሁን ደግሞ መልሰው ደግሞ የኤርትራ ፓስ አምጪ አሉኝ። ኤርትራዊት ነኝ እና የኤርትራ ፓስ አምጪ አሉኝ እና ምንድነው ልዩነቱ ትንሽ እንድትነግረኝ ነው። ማምጣት እችላለሁ ግን ይሄ 2% ምናምን የሚከፈለው ነገር አለ እና በሱ ምክንያት መስጠት እችላለሁ ወይ? ምን ሊያመጣ ይችላል ማለት ምን አይነት ለውጥ አለው? የሁለቱ ነገር ምንድነው? ልጆቼ ያለሽ
ስለጠየቅሽኝ በጣም አመሰግናለሁ። ለአንድ ዓመትም ተሰጠሽ ለ3 ዓመት ፓራግራፉ ነው። ኦኬ ፓራግራፉ ነው። በነገራችን ላይ ሱብሲዲ የረሹት መጀመሪያ 1 ዓመት ወይም ለ2 ዓመት ይሰጡሽ እና ከዛ ለ3 ዓመት እያረጉ እያሳደሱ ትሄዳሉ። ስለዚህ አብሽቡም ፈርቦት ከሆነ ለ1 ዓመት ከዛ በኋላ ለ2 እያለ ይቀጥላል። የዓመታት ጉዳይ ነው እንጂ ምንም ለውጥ የለውም። ፓራግራፉ ላይ ትኩረት ማድረጉ ይሻላል። በምን ተሰጠኝ የሚለውን እሱን መረዳት ብቻ በቂ ነው ለማለት ፈልጋለሁ። የመጀመሪያ። ሁለተኛ ስጋትሽ ስለ የፓስፖርት ጉዳይ። ኤርትራዊት ነሽ፣ ምንም የሚያሰጋሽ ነገር የለም እህቴ። ወሬ ከዚሁ ከዛ አትስሚ። ሂጂና መደረግ ያለበት ነገር እዛው ኤርትራ ኤምባሲ የሚጠይቁሽ ነገሮች ሁሉ አርጊ። ፓስፖርትሽን ያዥ። ከዛ ሄደሽ ስጫቸው። ሰጠሻቸው ማለት አውስላንድ በህርደ ምንድነው የሚጠይቅሽ? እንዴት ሄድሽ? እንዴት 2% ከፈልሽ? እንዴት ነው እዚህ ሄደሽ የምትፈርሚው? እንዴት እዛ ግቢ ገባሽ? የሱ ጉዳይ አይደለም። ምንም እንደዛ አይነት ጥያቄ ስራቸውም አይደለም። የነሱ ዋና ነገር ፓስፖርቱ ኦሪጂናል ነው ወይስ አይደለም ነው። መቼስ በኤምባሲ በኩል ከመጣ በምንም ተአምር ጽድት ያለ ስራ ነው የሚሰሩት። ኦሪጂናሉን ነው የሚሰጡሽ። ስለዚህ ኦሪጂናል መሆኑን ካረጋገጡ ላንቺም ሆነ ለልጆችሽ ጥሩ ነው። ልጆችሽ በነገራችን ላይ ለልጆችሽም እንትን ማለት ትችያለሽ። እዚህ ላይ ምንድነው አንድ ወንድማችን ምንድነው የሚለው ለኔ 7,000 ዩሮ ክፈል ነው ያሉኝ ነው የሚለው። አስከፈሉኝ ወይም ክፈል አሉኝ። ለምን? ወደ ኋላ ስለሄዱ ብዙ አመት የሰራ ሰው ከሆነ ምነው የሚሰራው እንደዚህ የሚሉት ነገሮች አሉ። እሱ ሁሉ ታስቦ እንዲከፍል ይደረጋል። ለማንኛውም እዛ ላይ ደርስ ይችላል። ደግሞ እንደ ሁኔታው ነው። አምጪ፣ ለአንቺ ብቻ ሳይሆን ልጆችሽም ያንቺ አይነት ወረቀት ካላቸው የሁላችሁም አምጡና ተገላገሉ ይሄን ነገር። ከዛ አሳድጉት ወደ ኒደርላንድስ ወደ 26 ፓራግራፍ 26 ቋሚ መኖሪያ ፍቃድ፣ ከዛ ዜግነት እያለ ይቀጥላል። ማንነት ካልመጣ ግን ነገሮች አይስተካከሉም። ኦኬ፣ ይቀየራል። እሱን ለማወቅ ነው አሁን። ኦኬ፣ እሺ፣ ችግር የለም። አዎ ይቀየራል። ኦኬ፣ ይቀየራል። እሺ፣ አዲስ በጣም አመሰግናለሁ። ስለአንተ እግዚአብሔርን እናመሰግናለን። ለብዙዎች እረፍት እግዚአብሔር ስላደረገ ደግሞ በእውነት ስለአንተ እናመሰግናለን። ተባረክ። በጣም አመሰግናለሁ ሳምሪ። ቴንክ ዩ ሶ ማች። ቴንክ ዩ። ደህና ደሩ ከመላው ቤተሰብ ጋር። በጣም ጥሩ። የተወደዳችሁ ተከታታዮቻችን እኔና ባለቤቴ አሁን በቃ ቻው ልንላችሁ ነው። ኢትስ ቱ ሌት። ሌሎቻችሁን ማስተናገድ ባለመቻላችን እናዝናለን። ግን እንግዲህ የዛሬው ቆይታችን ከ2 ሰዓታት በላይ ነው። ይበቃናል እንላችኋለን። ፕሊስ ቅድም እንደነገርኳችሁ 235 ሰዎች ዩቱባችን ሄዳችሁ የዩቱባችን ስም አዲስ ጂኬ ቲዩብ ነው። ፕሊስ ቤተሰብ ያልሆነ ሰው ሄዶ ቼክ ያርገን። ጀስት ሰብስክራይብ ብቻ ለማድረግ መሄድ አለባችሁ። እዚህ ደግሞ በቲክቶክ ደግሞ ፕሊስ አዳርጉን። ይህንን ሳታረጉ እንዳትሄዱ። ምክንያቱም ሰማችሁን፣ እኛ ደግሞ እዚህ ብዙ እየሰራን ብዙ ሪሰርች እናደርጋለን በጉዳዩ ላይ ትክክለኛ መረጃ፣ ህጋዊ የሆነ መረጃ ነው የምንሰጣችሁና እኛን የምትከፍሉን በዛ ስለሆነ እንደዛ አድርጉ እንላችኋለን። ቴንኪዩ ሶ ማች። በተለይ ከቅድም ጀምሮ ኦልሞስት አንድ ሰዓት ታፕ ሲያደርጉ የነበሩ ብዙ ግለሰቦች አሉ። እነሱን በጣም እናመሰግናለን። በጣም ነው የምናመሰግነው። በለጠ፣ መለስ፣ ደስታ፣ ጆይ፣ ፒውሶል፣ ዳ እና አበሽ፣ አቢቹ፣ ኤሌና ወዘተ ቴንኪዩ ሶ ማች። ደህና አደሩልን። መልካም ጊዜ ይሁንልን። በሳውዲ የሚገኙ እህት ወንድሞቻችን
በእጅግ በጣም አስቸጋሪ አስጨናቂ ሁኔታ ውስጥ ያሉት እነሱን እግዚአብሔር ይታደግልን። ተባረኩ። ደህና አደሩልን። ቻው ቻው።